بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው سؤال يقول لماذا الله سبحانه وتعالى ጠያቂው ምን ይላል? ሰዎች የሚፈጽሟቸው ወንጀሎች ለምሳሌ መግደል፣ ማፈናቀል፣ ማሰቃየት የመሳሰሉት ወንጀሎች ገና ከመፈጸማቸው በፊት አላህ ጥራት ይገባውና አስቀድሞ የሚያውቃቸው በመሆኑ ለምን አያስቆማቸውም ነበር? አዛኝ ከሆነ ለምን በእሳት ይቀጣቸዋል? በመጀመሪያ አንድ ነገር ልብ ልንል ይገባል። እሱንም ከአላህ ጋር ሊኖረን ስለሚገባ አደብ። አላህ ጥራት ይገባውና ምን ይላል? ከሚሰራው ሁሉ አይጠየቅም፣ እነርሱ ፍጥረቶቹ ግን ይጠየቃሉ። ስለዚህ በዚህ አይነት መልኩ አላህ ሊጠየቅ አይገባም። ለምን አላህ እንዲያ ያደርጋል? ለምን እንዲያ አያደርግም? ይህ ከአላህ ጋር አደብ ማጣት ይባላል። የተነሳውም ጥያቄ በአግባብ ካለመረዳት የመነጨ ነው። አላህ ጥራት ይገባውና ሰዎች ከተፈጠሩበት ጊዜ ጀምሮ ቃል ኪዳናቸውን ወስዷል። አላህ ምን ይላል? ጌታህም ከአደም ልጆች ከጀርባዎቻቸው ዘሮቻቸውን ባወጣና ጌታችሁ አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ። ጌታችን ነህ መሰከርን አሉ። በትንሣኤ ቀን ከዚህ ኪዳን ዘንጊዎች ነበርን እንዳትሉ። በመሆኑም አላህ ጥራት ይገባውና አደምን በፈጠረ ጊዜ ከጀርባው ዘሮቹን አወጣ። እናንተም ከዚያ ውስጥ ናችሁ፣ እኔም አባቶቻችንም አያቶቻችንም ወደፊት የሚመጡ ትውልዶችም ከዚያ ዘር ነን። ከዚያም ጌታችሁ አይደለሁምን ሲል እነሱም ጌታችን ነህ መሰከርን አሉ። ከዚያም አደም ዓለይሂ ሰላም ከዚያች ዛፍ የመመገብ ነገር ተከሰተ። ከዚያም ወደ ምድር የመውረድ ነገርም ተከሰተ። ከዚያም አላህ ጥራት ይገባውና የፈለገ ይመን የፈለገም ይካድ፣ ነገር ግን አስታውሱ እኔ አላህ መሆኔን በመመስከር ቃል ኪዳን ሰጥታችኋል። أنني أنا الله وترك الله الناس يختارون طريقهم ሰዎች የፈለጉትን መስመር እንዲመርጡ ተዋቸው። ጀነትም ጀሃነምም እንዳለ ተናግረዋል። ቃል ኪዳኑን አክብሮ እኔን የታዘዘ ጀነት ይገባል። ቃል ኪዳኑን አፍርሶ በእኔ ላይ ያመፀ ደግሞ በጀሃነም ይቀጣል። ምርጫው የናንተ ነው። ስለዚህ መግደል፣ ማፈናቀል፣ መካድ ይህ ሁሉ በሰዎች ምርጫ የተፈጸመ ድርጊት ነው። ምክንያቱም አላህ ጥራት ይገባውና የመምረጥ ችሎታ ሰጥቷቸዋል። የፈለጋችሁትን ምረጡ፣ የፈለጋችሁትን አድርጉ፣ ነገር ግን ተጠንቀቁ። ከታዘዛችሁኝ የሰማያትንና የምድርን ያክል ስፋት ወዳላት ጀነት ትገባላችሁ፣ ካመጻችሁ ደግሞ እሳት አለችላችሁ። የፈለጋችሁትን ጎዳና ምረጡ ብሎ ተዋቸው። ስለዚህ ግድያ፣ ማፈናቀልም ከሰዎች ድርጊት እንጂ ከአላህ አይደለም። አላህም ጥራት ይገባውና ጀነትንና ጀሃነምን ሲፈጥር የታዘዘውን በመልካም ሊመነዳ ያመፀውንም ሊቀጣበት ነው። ይህም ጠያቂ ወይም ጠያቂዋ ልጆቹን በአግባብ ካሳደገ ይታዘዙታል፣ በመታዘዛቸውም ይሸልማቸዋል። በመልካም ካላሳደገ ደግሞ ያምፁታል፣ በማመፃቸውም ይቀጣቸዋል። ይህም በጣም ተፈጥሯዊ ጉዳይ ነው። አንተም አንድን ድርጅት የማስተዳደር ደረጃ ላይ ካለህና ሰራተኛ አሳምሮ ከሰራ ትሸልመዋለህ። በተቃራኒውም ስራውን ያበላሸና በድርጅቱ ላይ ኪሳራን ያስከተለ ካለ ትቀጣዋለህ። መምህርም እንደዛው ጎበዝና በርትቶ የሚማር ተማሪ ካለው ጥሩ ነጥብ ይሰጠዋል፣ ሽልማትም ይሸልመዋል። በአንጻሩም ሰነፍና የማያጠና ተማሪ ካለ እንደ ጎበዝ ተማሪው በእኩል አይን መምህሩ አያየው፣ አለበለዚያ በደል ይፈጸማል። ስለዚህ አላህ ጥራት ይገባውና ምእመናንና ከሃዲያን፣ ታዛዦችና አማጽያን፣ ፍራህያንና አመፀኞች ሁሉንም አንድ ላይ ጀነት ቢያስገባቸው ምእመናኖቹ እንዲህ እንደሚሆን ብናውቅማ እነሱ እንደተጫወቱ እኛም እንጫወት ነበር፣ ችላ እንዳሉት እኛም ችላ እንል ነበር ማለታቸው አይቀሬ ነው። ما الذي دفع أهل قيام الليل لقيام الليل የሌሊት ሰጋጆች በስግደታቸው ላይ የበረቱት ምንም ፍለጋ ነው? ገንዘቡንም ሌት ተቀን በመልካም ነገር ላይ ያፈሰሰው ምንን ፍለጋ ነው?
በሐሩሩ ወቅት የጾመው ከተከለከሉ ነገሮች መራቁ ይህ ሁሉ ምንም ፍለጋ ነው? የአላህን ጀነት አይደል? እንዴት ሆኖ ከአመፀኛው ጋር እኩል ይሆናል? ሂትለርና ሙሐመድ ዓለይሂ ሰላቱ ወሰላም እኩል ናቸው እንዴ? እንዲህ ብሎ ማሰብ ተገቢ ነው? ይህ ነው በደል ማለት፣ አመፀኛው ከታዛዡ ጋር እኩል መደረጉ። አይሆንም። አላህም ጥራት ይገባውና እንዲህ ብለዋል፣ አላህን ፈሪዎቹን እንደ ከሃዲዎቹ እናደርጋለን? የተነሳው ጥያቄ በራሱ የበደል ጥያቄ ነው። አላህም ጥራት ይገባውና ከፍጹም ፍትሃዊነቱ ፍጥረቱን በሶስት አይነት አድርጎ ፈጠረው። አንደኛው ከስህተት የነጹ የአምልኮም ግዴታ ያለባቸው ሲሆኑ እነሱም መላእክት ናቸው። አላህን አያመፁም፣ ያዘዛቸውንም ፈጻሚዎች ናቸው። ሁለተኛው ከስህተት ያልነጹ የአምልኮም ግዴታ የሌለባቸው ሲሆኑ እነሱም እንስሳት በአጠቃላይ ናቸው። ያጠፋሉ፣ ሶላትም ጾምም ዘካም የለባቸው። የፈለጉትን ቢያደርጉ አይጠየቁም፣ ልቦና የላቸውምና በትንሣኤው ቀንም ወደ አፈርነት ይቀየራሉ። ከሃዲውም ዋምኞቴ ምነው አፈር በሆንኩ ሲል እንደ እንስሳቶቹ ለመሆን ይመኛል። ምንም ሂሳብ የለባቸው፣ የተወሰኑት ብቻ ለበቀል የሚቀርቡ አሉ። ለምሳሌ ቀንድ የሌላት ቀንድ ባላት ላይ ብቀላዋን ትወስዳለች፣ ከዚያ ወደ አፈርነት ይቀየራሉ። ሶስተኛው ደግሞ ከስህተት ያልነጻ የአምልኮም ግዴታ ያለባቸው ሲሆኑ እነሱም ሰውና አጋንንት ናቸው። አላህ ጥራት ይገባውና ፈጠራቸው፣ ከዚያም የፈለጉትን የማድረግ ምርጫ ሰጣቸው። መልካም ከሰሩ ወደ ጀነት፣ ወንጀል ከሰሩ ደግሞ ወደ እሳት ነው ምንዳቸው። ስለዚህ አላህ አላፈናቀለ፣ አልገደለ፣ አላደኸየ። ባይሆን መልካም እንዲሰሩ እሱን እንዲታዘዙ ከከለከላቸው ነገር እንዲርቁ ሰዎቹንም አጋንንቱንም አዘዛቸው። ነገር ግን የታዘዙት መታዘዛቸው ያመጹትም ማመጻቸው በራሳቸው ወስነው ያደረጉት ነው። ከዚህ ሁሉ ነገር በኋላ ለምን ያመጹትን ይቀጣል፣ ለምንስ ምእመናኖቹን ይመነዳል ብሎ መጠየቅ አግባብ አይደለም። እንዲያውም ጥያቄው በራሱ በደል ነው። ያጠፋ በእርግጥ መቀጣት አለበት። አሁን ለምሳሌ እንበልና አንድ ሰው 50 ወይም 60 ሴቶችን አስገድዶ ደፍሮ ያሻውን ወንጀል ቢሰራና ከዚያ በሆነ በሽታ ቢሞት አረፈ ቢባል ያስኬዳል? ተገድሎ ቢሞትም ተቆራርጦም ቢሞት እዚህ ላይ በፍጹም አያበቃም ጉዳዩ። የትንሣኤ ቀን አላህ ፊት ቀርቦ ይፈረድበታል እንጂ። እንደዚህ አይነት ሰዎች ናቸው ሁሉም ሰው በእኩልነት እንዲታዩ የሚፈልጉት። አይሆንም ግን ሰዎች ናቸው ገዳዮች፣ ሰዎች ናቸው አፈናቃዮች እንጂ አላህ አይደለም። አላህም ጥራት ይገባው በቁርአኑ እንዲህ ብሏል፣ ያለ ነፍስ መግደል ወይም በምድር ላይ ያለ ማጥፋት ካልሆነ በስተቀር ነፍስን የገደለ ሰው ሰዎቹን ሁሉ እንደገደለ ነው፣ ሕያው ያደረጋትም ሰው ሰዎቹን ሁሉ ሕያው እንዳደረገ ነው ብለዋል። መግደልን ከለከለ፣ ማፈናቀልን ከለከለ፣ በደልን ከለከለ፣ የሰዎችን ገንዘብ ከመዝረፍ ከለከለ። ከዚህ ሁሉ በኋላ ግን አላህ ነው ተጠያቂው ይባላል? ያለምንም ጥርጥር ሰዎች ናቸው ተጠያቂዎቹ። አላህ ጥራት ይገባውና ለኢብሊስ ምን አለው? ለአደም ስገድ ነበር ያለው። እሱ ራሱ ነበረ እምቢ ብሎ አልሰግድም ያለው። እኔ ከእሳት በመፈጠሬ ከሱ ተሽዬ እያለሁ ከአፈር ለተፈጠረ እንዴት እሰግዳለሁ ነበር ያለው። በዚህ ድርጊቱ አላህ ቢቀጣው አላህ በዳይ ይባላልን? ኢብሊስ ራሱ ነው እንጂ በዳዩ። ለዚህም ነው አላህ እንዲህ ያለው፣ ለመላእክትም ለአደም ስገዱ ባለን ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ። ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም፣ ከከሃዲዎቹም ሆነ። ራሱ ነው እምቢ ያለው፣ ራሱ ነው መርጦ ከከሃዲዎች የሆነው። አላህ አላስገደደው። አላህም ጥራት ይገባውና ሰዎችን ሲፈጥር እንዲያመልኩት እንጂ ለሌላ አይደለም። ለዚህም ነው እንዲህ ያለው፣ ጋኔንንና ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸው። እነሱ ናቸው ያመጹት፣ እነሱ ናቸው አላህን የተሳደቡት፣ እነሱ ናቸው አላህ የሶስተኛ ነው ያሉት፣ እነሱ ናቸው
ዑዘይር የአላህ ልጅ ነው ያሉት እነሱ ናቸው። ዒሳ የአላህ ልጅ ነው ያሉት ራሳቸው ናቸው ያመጹት። አቡ ለሀብ፣ አቡ ጀህል፣ ኡመያ፣ ኡበይም በሃይማኖቱም በነቢዩም በአላህም ላይ ተሳለቁ። ከዚያ በኋላ አላህ እንዴት ይቀጣቸዋል ይባላልን? ይህ በእውነቱ ተገቢ አይደለም በፍጹም። ለዚህም እንዲህ ተባለ፣ አእምሮ የማይቀበለውን ጉዳይ ለባለ አእምሮ ንገረው፣ ከተቀበለው እሱ አእምሮ የለውም። ስለዚህ ልንጠነቀቅ ይገባል። ከአላህም ስብሓንሁ ወተዓላ ጋር በተያያዘ ጥያቄ ስናነሳ አደብ የተሞላበት ሊሆን ይገባል። السؤال والله أعلى وأعلم وصلى الله وسلم وبارك على نبينا محمد.